ስለዚህ የማይጠቅማችሁ ወንድ ላይ ምንድነው እንደዚህ አይናችሁን ጥላችሁ እንደዚህ እንደላም የተንጓተታችሁ? ዛሬም ሩታና ሄርሜላ ተከስተዋል። ከማን ጋራ? ከአብርሽ ጋር ተከስተዋል። እንግዲህ ቤተሰብ በጣም ነው ዛሬ ደግሞ በጣም ነው ያሳቁኝ። እነዚህ ሴቶች ምን እየሆኑ እንደሆነ አላቅም። ብቻ በጣም የሚገርመኝ ነገር ማለት ነው አብርሃም ሩታ ላይ ያለክ ነገር ግን ምንድነው? ይሄን ሀል ጥምድ አርጋት ያስጋት ለሄርሜላ ቀመር ደግሞ ምን አስተምርሻን ነው? ምን አርገሻን ነው? ምን ማታቋለች? ምን አስተምረሽ ነው ያመጣሻት ብሎ ደግሞ እናንተ ሩታ ላይ አንተ እንደው የልጅ እናትህ አይደለች እንዴ? ምን አለ ትንሽ እንኳን ብታከብራት ትንሽ እንኳን ለሩታ እንደው ረሃይ ቢኖርክ እግዚአብሔር ነው ምን በጣም ነው የምታናደው እንዴ? ምን ይሆንክ ነው አብርሃም? እናንተ ይውላችሁ እኔ አሁንም ቢሆን ማለት ነው አሁንም ሄርሜላና ሩታን ዛሬ የምናገራችሁ ነገር አለ። እጅግ በጣም እያናደዳችሁኝ ያላችሁት እሱ ማን ነው? ምንድነው ይሄ ዝንጅብል ፊት እናንተን እንደሚጫወትባችሁ ማንና ምንድነው? ለማንኛውም ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ላይክ እያደረጋችሁ ይሄን ቪዲዮ ሐሳብ አስተያየታችሁን ኮሜንታችሁን እንድትሰጡ እፈልጋለሁ። ነገም ተነጎዳ እነዚህ ሴቶች አብርሃምን የሚፋቱ አይመስለኝም። አብርሃም ምን እንዳደረገባቸው ሁሉ እኔ ግራ ነው የገባኝ። ይሄ ዝንጅብል የመሰለ ፊት የገዛ ሚስቱን ያላከበረ ሄርሚዬን ሊያከብራት ነው። ሄርሜላ እራሱ አንቺ ስንት አፍቃሪዎች አሉሽ፣ ስንት ወዳጆች አሉሽ። ከእንዶ ከአብርሃም የመለጠ ወንድ አተሽ ነው ይሄን ጉማሬ የሆነ ፊትንም እየለመንሽ ያለሽው። እኔ እኮ እግዚአብሔርን በጣም ነው የምትገርሙኝ። ሩታ ደግሞ ምን ነክቶሽ ነው ደግሞ ዛሬ? ምን ሆነሽ ነው? ፍቅር ለምንድን ነው እንደዚህ የምትዩ? ለምን ከአብርሃም ብትርቂስ? ሰው 4-5 ልጅ ወልዶ እኮ ይለያያል። ሩታዬ ለምንድን ነው የምትለማመጡት ይሄን ሰው? ምንድነው ችግራችሁ? ከማንም ይሁን ከዚህ በኋላ ሄርሚ ተይ፣ ሩታ ተይ፣ ከማንም ጋር ይሁን እናንተ ምን ጨነቃችሁ? በቃ ተውት፣ ተፋቱት። ልጁ አምሮ እየሰራ አይደለም። በቃ አልፈልግም ካለ እኔ ማርያምን ግዴታ አይደለም። ይሄን ሩታዬ አንቺ የወለድሽ ሴት ነሽ፣ ክብር ያለሽ ሴት ነሽ። እባክሽ እህቴ ተይ፣ ማርያምን ተይ። የምታደርጊው ነገር በጣም እጅግ በጣም እኛ እየተጎዳን ያለ ነው በእናንተ ሰበብ ማለት ነው። ሄርሚዬ ጋር ባይሆን ደስታችን ነው። ለሁለታችሁም የሚሆን ወንድ አይደለም ይሄ ወንድ እንዴ! ምንድነው? ቆይ እናንተ እንዲህ ስግጥ ያላችሁበት ስግጥ ያላችሁበት ምን አይታችሁበት ነው? እንደው በመድኃኒዓለም ኧረ ወይ ቤተሰብ፣ ኧረ እነዚህ ሴቶች ምን አይተውበት ነው አብርሃም ላይ? ምንድነው ችግሩ? ደግሞ ዛሬ ምን አይነት ቅመራ ነው የተቀመረው? አይ ሩታዬ እኔ ፍቅሬ እኔ ማን እኮ አሁን እኮ እኔ ግራ አጋባሽ እንጂ ቅድም አሁን ደግሞ የእሱ ወንድምና እህቱ ጋር ሆነሽ ስታለቅሺ በጣም ነው ልቤ ያመመኝ። ለምን አብርሃም በጣም ያንቺን ስም እየተናገረ ስለሆነ ማለት ለምን በየቦታው እየሄደች እያስለመነችኝ ነው እያለቀሰች ምናምን እያለ የሩታን ስም በጣም በማይሆን ነገር እያነሳ ስለሆነ እጅግ በጣም ነው የምቃጠለው። ሩታ ተይ በእናትሽ፣ አንቺ በጣም በቃ የተከበርሽ ሴት ነሽ። ሄርሚዬም የተከበርሽ ሴት ነሽ። ይሄ ልጅ ለእናንተ አያዋጣችሁ፣ ምንም ያደርግላችሁ ነገር የለም። ነገም ተነጎዳም ፍቅርን ደግሞ አኝኮ አጣፍጦ ደግሞ እንደ ልማዱ ተፍቶ ያወጣታል። ገብቷችኋል? ነገም ተነጎዳም እኮ ሄርሚ አንቺ ጋር ቢመጣም እኮ ነገም ተነጎዳም አንቺ ላይ እንደዚህ ተጫውቶብሽ ነው ሚተውሽ። ለሩታ ያልጠቀመ ወንድ ለሄርሜላ ይጠቅማል? ለፍቅር ይጠቅማል? አይጠቅምም። በቃ ስለዚህ የማይጠቅማችሁ ወንድ ላይ ምንድነው እንደዚህ አይናችሁን ጥላችሁ እንደዚህ እንደላም እየተንጓተታችሁ የምትመጡት? እንደ ፍየል እየተንጓተታችሁ እንደሚሸጥ በሬ ማርያምን እየተንጓተታችሁ እሱ ጋር የምታገኙ። እሱ እኮ የእናንተን ሐሳብ እንኳን ለመስማት እንኳን ጊዜ የለውም። ሩታን ደግሞ አንተ አብርሃም ሩታ የምታደርገውን ነገር ስነ ስርዓት ያዝ። ተው እረፍ። የልጅክ እናት ነች። ምንም ብትሆን የልጅክ እናት ነች። የምታረጉ ያጸያፊ ነገሮች ያጸያፊ ንግግሮችን ተው እረፍ። ነገ የሚቆጭህን ነገር አታድርግ አብርሃም። እናንተ እረፉ በቃ። እንደ ላም አትንጓተቱብን፣ ላችን ላይ አትንጓተቱ። በየቀኑ የጠራችሁት ማናገር በቃ። ልጁ አልፈልግም ካለ አልፈልግም ነው። ልጁ በቃ አምሮ እየሰራ አይደለም። አንቺን ሩታን የመሰለች ሴት ከተወ ሄርሜላን የመሰለች ሴት አባወራነትን አሳየችኝ ያለውን ሴት የተወ ወንድ መልሶ ለእናንተ ይሆናል ብላችሁ ነው? መልሶ ለፍቅር ይሆናል ብላችሁ ነው? ከሄርሜላ ጋር ብትሆን ደስ ይለኛል ከፍቅር ከምትሆን
እሱ ይሄ ምርጫው የራሱ ነው። ይሄ ሩታዬ የራሱ ምርጫ ነው፣ መብቱ ነው። ለማንም አንቺ ምን ስለሆነ አንቺ ለነሱ አመርጭ ለምን ትመርጭላቸዋለሽ? እኔ ፍቅር አንቺም እኮ ሴት እኮ ነሽ። አንቺም እኮ የልጁ እናት ነሽ። ካልፈለግሽ ለዚህ ይሁን ሳትይ ለራስሽ ውሳኔሽን ወስነሽ ከአብርሃም ጋር ያለሽን ነገር ቁርጥ አርገሽ ተይ። አብርሃም የራሱን ውሳኔ ያውቀዋል። ውሳኔን ያውቃል። እናንተ ራላችሁም እንደ ላም የተጓተችሁ የምትወስኑለት ራሱ እኮ መወሰን ይችላል። ሰውዬው እኮ ትልቅ ሰው ነው እኮ። እኔ እኮ አልፈልግም ካለ ይሄን እኔ አሁንም አብርሃምም ቢሆን እኔ ለሩታ የምናገራት ነገር ምናምን ያናደኛል እንጂ ያው አብርሃም አልፈልግም ካለ ግዴታ አብርሃቸውን የማለት መብት የለንም እኛ። ገብቷቸዋል። ብቻ ሩታ ስትጎዳ ማየት አልፈልግም። ሄርሚ ስትጎዳ ማየት አልፈልግም። እናንተን የመሳሰሉ ቆንጆ ሴቶች በእንደዚህ አይነት ዝንጅብል በእንደዚህ አይነት ጉማሬ ፊት እንደዚህ ፊታችሁ እስከሚገረፍ የሰው የህዝብ ፊት እስከሚገርፋችሁ ድረስ እስከምትሰደቡ ድረስ ለምን? አብርሃም ምኑ አምሯችሁ ነው እንዴ? እንደዚህ ሰው ሁሉ እናንተ ንቋችሁ ወንድ የጠማቸው ወንድ እንትን ያላቸው ምን ለሁለት አንድ ወንድ ለሁለት የሚጫወትባቸው የተባላችሁ ለምንስ ትሰደባላችሁ? በሱ ሰበብ ለምንስ አብርሃም ከሄርሜላ ጋርም ተኝቶ ካንቺ ጋርም ተኝቶ ከፍቅር ጋርም ተኝቶ ይሄ ይሆናል? ለምንስ የተጨማለቀ ወንድ ለእናንተ ምን ይሰራላችኋል? ለምን እየተንጓታችሁ ትመጣላችሁ? በየቦታው ስትጠሩ ለምን ትሄዳላችሁ? ሩታ እባክሽን በየተጠራሽበት ቦታ አትሂጂ። ለምን ትሄጃለሽ አንቺ? ሄርሚዬም አትሂጂ። ከዚህ በኋላ አታጉኙት አብርሃምን። እስቲ ወስኑ። እሱ እኮ አሁን እኮ እናንተ የልብ ሰጣችሁት እኮ። በቃ አብርሃም እኮ አሁን የልብ አገኘ። ከዚህ በኋላ እኮ እናንተ ላይ መኩራት አይደለም እንዲህ ከጥፍር ቆሻሻ እኮ ሊያያችሁም እኮ አልፈለገም እኮ አሁን። አብሶ ደግሞ ሩታ ላይ ያለው ነገር አስለምደሻል ነው። ምን ታስለምዳለች? ሄርሜላም የራሷ ጭንቅላት አላት፣ ሩታም የራሷ ጭንቅላት አላት። ምን ነው ሩታን መጥፎ ሴት አደረካት? ምን ነው አብራት እንዳልበላ አብራት እንዳልጠጣ አምሶላ እንዳልተገፍክ አርፈ ተርፈም ልጅ እንዳልወለድክ እሷን እንደ መጥፎ እንደ ክፉ ሴት ምታያት ለምን? ምንም ብትሆን ከምንም የመጀመሪያ ነች። ልጅ ያየህበት ፍሬ ያሳየችክ ሴት ነች። ገብቶሃል? እሷን ከፍ ዝቅ አታደርጋትም። ማንኛውም ሴት ስመጣ አታላግጥባትም ሩታ ላይ። ገብቷል? አብሶ ከሄርሜላ ጋር ከፍቅር ጋር መተ ሩታ ላይ እንድታላግጥባት ለደቂቃ አልሰጥህም። ለደቂቃ ዝም አልልም። ፍቅርን ብትሆኝ መተሽ ሩታ ላይ የማላገጥ መብት የለሽም። ገብቶሻል? የልጅ እናት ስለሆንሽ ማለት ነው። ከፊፊ ጋር ነው ፉፉ የሚባል ባልሽ ጋር ያለሽን ነገር ታስታውሻለሽ አይደል? እንዴት ስታለቅሽ እንደነበረ ያንቺ የሷ የሩታ መቃጠልም ልክ አንቺ እንደተቃጠልሽው ስሜቱን እወቂው። ስሜቱ ደግሞ ይገባሻል። ስለዚህ እባካችሁን ሄርሚዬም ሩታም ስነ ስርዓታችሁን ይዛችሁ ተከበሩ። እናንተ በጣም የምታምሩ ሴቶች ናችሁ። ብዙ ወንዶች የሚፈልጓችሁ ናችሁ። ስለዚህ እባካችሁ ክብራችሁን ያዙ ለማለት ነው። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው፣ ወዳችሁ